ሰላም ሰላም እንዴት ቆያችሁኝ? በዛሬው ፕሮግራማችን ደግሞ በዘንድሮ የእንግሊዝ ፕሪሚየር ሊግ ከሚሳተፉ ቡድኖች መካከል መቀመጫቸውን በለንደን ካደረጉት ክለቦች ውስጥ ሁለቱን እንዳስሳለን። ቸልሲ ዘ ብሉስን እና ቶተናም ሆትስፐርስን ዘ ሊሊ ዋይትስን። የመጀመሪያውን ቼልሲን እናደርግ። ቼልሲ በእንግሊዝ ምዕራብ ለንደን ፉልሃም አካባቢ በ1905 ከ121 ዓመታት በፊት ጉስ ሚርስ የተባለ የቢዝነስ ሰው በፉልሃም የሚገኘውንና ስታንፎርድ ብሪጅ የተባለውን የአትሌቲክስ ስታዲየም ገዝቶ ወደ እግር ኳስ መጫወቻ ሜዳ ለመቀየር ያስባል። በዚያውም የእግር ኳስ ክለብ ለመቋቋም። ታዲያ ይህንን ስሙን ፉልሃም ለማለት ያሰበ የነበረ ቢሆንም በወቅቱ ግን ይህ ስም በሌላ ክለብ ተይዞ መሆኑን ተከትሎ ቼልሲ ሲለ ክለቡን ሰየመው ማርች 10 1905። የቼልሲ ታሪክ ከምስረታው ጀምሮ እስከ 1954-55 የውድድር ዘመን በፕሪሚየር ሊጉ በዋንጫ የታጀበ አልነበረም። ነገር ግን በ1954-55 የመጀመሪያ የፕሪሚየር ሊግ ዋንጫዎችን ማሸነፍ ቻሉ። የቼልሲ ታሪክ ግን ይበልጥ መቀየር የጀመረው በ2003 ሩሲያው ከበርቴ ሮማን አብራሃሞቪች ቼልሲን በ60 ሚሊዮን ፓውንድ ብቻ ሲገዙት ነበረ። እስከ 2022 ድረስም ቡድኑን በልዩ ልዩ የውድድር መድረኮች እንዲነግስ ከፍተኛውን አስተዋጽኦ አድርገዋል። በ2022 የቼልሲን ባለቤትነት ወደ ቶድ ቦሊ፣ ክሊር ሌክ ካፒታል፣ ማርክ ዋልተር እና ሃንስ ጆርግ ዋይስ ተዘዋወረ። በኋላም ብሉ ካምፓኒ በመባል መጠራት ጀመረ። በ4.25 ቢሊዮን ፓውንድም ቼልሲን ገዙት። የቼልሲ እግር ኳስ ክለብ በምዕራብ ለንደን የሚገኘውን ስታንፎርድ ብሪጅ ስታዲየምን ይጠቀማል። ይህ ስታዲየም 40,044 ተመልካቾችን በመያዝ በእንግሊዝ በ12ኛ ደረጃ ላይ ተቀምጧል። የእንግሊዝ ፕሪሚየር ሊግ ዋንጫን ማሳካት ከቻሉት ክለቦች መካከል ቼልሲ አንዱ ነው። በ1954-55 የውድድር ዘመን ዋንጫውን ካሳካ በኋላ ከ60 ዓመታት የዋንጫ ድርቅ በኋላ በተደጋጋሚ ዋንጫውን ማሳካት ችለዋል። 6 ጊዜ የኤፍኤ ዋንጫውን 8 ጊዜ እንዲሁም የካራባኦ ዋንጫን 5 ጊዜ ማሳካት የቻሉ ደማቅ ውጤት ያላቸው የለንደን ክለብ ናቸው። በአውሮፓም ደረጃ ያሉትን የሁሉንም ውድድሮች ዋንጫ ከፍ በማድረግ የተለየ ታሪክ ጽፈዋል። ሻምፒዮንስ ሊግን 2 ጊዜ፣ የአውሮፓ ሊግን 2 ጊዜ እንዲሁም ኮንፈረንስ ሊግን 1 ጊዜ በማሸነፍ ከሌሎቹ ቡድኖች ለየት የሚያደርጋቸውን ታሪክ አስመዝግበዋል። በአሁኑ ወቅት ቼልሲ በዣቪ አሎንሶ እየሰለጠነ ይገኛል። ካሉም ማክፋለር እና ሰባስቲያን ፖርሊያ ደግሞ ረዳቶቹ ናቸው። ቼልሲ በታሪኩ ትልልቅ አሰልጣኞችን አሳይቶናል። 3 የፕሪሚየር ሊግ ዋንጫን ያነሱትን ጆዜ ሞሪኞን፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ኮሚቲን ያሳኩት ካርሎ አንቸሎቲን፣ አንቶኒዮ ኮንቴን፣ ራፋኤል ቤኒቴዝ፣ ማውሪሲዮ ሳሪ፣ ሮቤርቶ ዲማቲዮ፣ ጉስ ሂድኒክ እና የአሁኑ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱክል ከብዙዎቹ በጥቂቱ የሚጠቀሱት ናቸው። በቡድኑ ውስጥ ታላላቅ ተጫዋቾች ተጫውተው አልፈዋል። ካፒቴን በመባል የሚታወቀው ቴሪ፣ የመሃል ሜዳው ድንቅ ፍራንክ ላምፓርድ፣ ጨራሹ አጥቂ ዲዲየር ድሮግባ፣ ድንቁ በረኛ ፒተር ቼክ እጅግ በጣም ጥቂቶቹ ናቸው። በባለፉት ዓመታት ከውጤት የራቀው ቼልሲ ዘንድሮስ ምን ያሳየን ይሆን? በክረምቱ ነቃ ያለ ዝውውርን አድርጓል። በቀጣይ ዓመት ደግሞ ውጤቱ ከዣቪ አሎንሶ ጋር የሚታይ ነው የሚሆነው። ሁለተኛው ቡድን ደግሞ ቶተናም ሆትስፐርስ ነው። ዘሊሊ ዋይትስ በእንግሊዝ በሰሜን ለንደን ይገኛል። ቶተናም ሆትስፐርስ በአጭሩ ስፐርስ ከ143 ዓመታት በፊት በ1882 ምስረታውን ሆትስፐርስ የእግር ኳስ ቡድን በሚል አደረገ። ቡድኑን የመሰረቱት የትምህርት ቤት ወጣቶች ነበሩ፣ ቦቢ ቡክል በሚባል ተማሪ አስተባባሪነት። እነዚህ ወጣቶች ሆትስፐርስ የተባለ የክሪኬት ክለብም አባል ነበሩ። ቶተናም በፕሪሚየር ሊጉ በቆየባቸው ዓመታት ያሳካቸው ድሎች እጅግ በጣም ዝቅ ያሉ ናቸው። በ1950-51 እና በ1960-61 የውድድር ዘመን 2 ጊዜ ብቻ ነው ፕሪሚየር ሊጉን ማሸነፍ የቻሉት። ኤፍኤ ዋንጫውን 8 እንዲሁም የካራባ ዋንጫውን ደግሞ 4 ጊዜ ማሳካት ችለዋል። ቶተናም ልዩ ልዩ ጨዋታዎችን ረዘም ላለ ጊዜ በዋይት ሃርት ሌን ሲያደርግ ከቆየ በኋላ ወደ ቶተናም ሆትስፐርስ ስቴዲየም ተዘዋወረ። ይህ ስቴዲየም 62850 ተመልካቾችን የመያዝ አቅም አለው። ቶተንሃም ሆትስፐርስ ከአርሰናል ጋር የሚያደርገው የሰሜን ለንደን የደርቢ ጨዋታ በከፍተኛ ጉጉት ከዓመት ዓመት የሚጠበቅ ጨዋታ ነው።
ከተጫዋቾች መካከል ግንባር ቀደሙ ነው ማለት ይቻላል። በተጫዋቾች ይሁን በደጋፊዎች ዘንድ ብዙ ጊዜ ግጭቶች የሚስተዋሉበት ጨዋታ ነው። ከቼልሲ እንዲሁም ከዌስት ጋርም የሚያደርጓቸው የለንደን የደርቢ ጨዋታዎችም አሉ። በአውሮፓ ደረጃ ከሚደረጉ ውድድሮች መካከል የአውሮፓ ሊግን በ1971 እና 83 እንዲሁም ደግሞ በ2025 የውድድር ዘመን 3 ጊዜ ማሸነፍ ችለዋል። የአሁኑ የቡድኑ አሰልጣኝ ሮቤርቶ ዲዘርቢ ናቸው። በጥሩ ያጫወት ዘይቤ የሚታወቁ አሰልጣኝ እንደሆኑ ይነገርላቸዋል። በብሩኖ ሳልቶር፣ አንድሪው ክሮፍት እና አንድሪያስ ጊወርጊሰን ይታገዛሉ። በቡድኑ ውስጥ በርከት ያሉ ትልልቅ ተጫዋቾች ተጫውተው አልፈዋል። የአሁኑ የዘመኑ ድንቅ አጥቂ ሃሪኬን፣ አይደክሜው ሰን ሂዩንግ-ሚን፣ ጥበበኛው ክርስቲያን ኤሪክሰን፣ ሉካ ሞድሪች፣ ነውጠኛው ፖል ጋስኮኝ፣ የአሁኑ ተንታኝ ጋሪ ሊንከን፣ ጋሪዝ ቤል ከብዙ በጥቂቱ የሚጠቀሱ ናቸው። በባለፈው የውድድር ዘመን ከመውረድ ለጥቂት የተረፈው ቶተንሃም ሆትስፐርስ በሮቤርቶ ዲዘርቢ እየተመራ እጅግ በጣም ጠንካራ ዝውውርን በክረምቱ አድርጓል። በቀጣይ ዓመትም ጠንካራ ተፎካካሪ ሆኖ ለመቅረብ ያለመ ይመስላል። ውጤቱን ደግሞ በስተመጨረሻ የምናየው ነው የሚሆነው። ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ